በትግራይ ክልል ማይጨው ፓርቲክል ቦርድ ፋብሪካ ውስጥ በተከሰተ የእሳት አደጋ የሶስት ሰዎች ሕይወት ማለፉ ተነገረ። የኢትዮጵያ መከላከያ ሰራዊት በብርጋዴር ጀነራል ምግቤ ኃይለ ላይ ያቀረበውን ክስ ተቀባይነት እንደሌለው የትግራይ ክልል ሰላምና ጸጥታ ቢሮ አስታወቀ። ኤርትራና ግብጽ የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን እንደማይቀበሉ ገለጹ። ሰላም ጤና ይስጥልን፣ እንዴት ዋላችሁ የዩቲዩብ ቻናላችን ተከታታዮች? እነዚህን ዛሬ ያስደመጥኳችሁ ዜናዎች በዝርዝር የምንመለከት ይሆናል። ለምታደርጉልን አስተያየትና ድጋፍ እያመሰገንን ዩቲዩብ ቻናላችን ሰብስክራይብ ማድረግ፣ ላይክ ማድረግ እንዳይረሳ። አሁን ቀጥታ ወደ ዝርዝር ዜናዎች እናልፋለን። በትግራይ ክልል ማይጨው ፓርቲክል ቦርድ ፋብሪካ ውስጥ በተከሰተ የእሳት አደጋ የሶስት ሰዎች ሕይወት ማለፉን ሰምተናል። ዛሬ ጠዋት 2 ሰዓት ተኩል ላይ በፋብሪካው የተከሰተው እሳት አደጋ የሰው ሕይወት ከመቅጠፉ በተጨማሪ በንብረት ላይ ጉዳት ማስከተሉን ከቦታው ያገኘነው መረጃ ያሳያል። በአደጋው ሕይወታቸውን ካጡ 3 ሰዎች በተጨማሪ ሌሎች 6 ሰዎች ላይ ከባድና ቀላል ጉዳት እንደደረሰባቸው የክልሉ የደቡባዊ ዞን ፖሊስ መምሪያ አዛዥ ኮማንደር ሀየሎ ማቸ ገልጿል። አደጋው በሰው ኃይል ርብርብና በማሽነሪዎች እገዛ በቁጥጥር ስር የዋለ ሲሆን የአደጋው መነሻውን በመጣራት ላይ ነው ተብሏል። እኛም የተሰማንን ጥልቅ ሐዘን እየገለጽን ለሟች ቤተሰቦች መጽናናት እንመኛለን። የትግራይ ሰላምና ጸጥታ ቢሮ መከላከያ ሰራዊት በሚያስተዳድረው ማህበራዊ ድረገጽ ላይ የተሰራጨ ጽሑፍ ጀነራል ምግቤ ኃይለ ከፋኖ ጋር ግንኙነት አላቸው በማለት ያቀረበው ውንጀላ ለራስ ችግር ተግባራዊ መፍትሄ ለማምጣት ከመጣር ይልቅ ችግሩ በማይመለከተው አካል ላይ ጣት የመቀሰር ኃላፊነት የጎደለው ተግባር ነው በማለት ዛሬ ባወጣው መግለጫ ተችቷል። የመከላከያ ሰራዊቱ ጽሑፍ ግልብና ብስለት የጎደለው መሆኑን የጠቀሰው ቢሮም የትግራይን ሕዝብ የግዛት አንድነት ለማስከበር የሚደረገውን ትግል አቃልሎና አንኳሶ ማቅረብ የፕሪቶሪያውን የግጭት ማቆም ስምምነት ተግባራዊ የማድረግ ትልቅ ድርሻ ከተሸከመ ተቋም የማይጠበቅና ኃላፊነት የጎደለው ድርጊት በመሆኑ በፍጥነት መስተካከል አለበት ብሏል። የጦር ሰራዊቱ መግለጫ የምላስ ወለምታ ሊሆን እንደሚችል የገለጠው ቢሮ መከላከያ ሰራዊቱ መግለጫውን መልሶ እንዲያጤነውና ይቅርታ እንዲጠይቅበትም ጠይቋል። ቢሮው የትግራይ ሰራዊትና የሰራዊት አመራር ለአንድ ደቂቃ እንኳን ጦር መሳሪያ አንግተው ለመንከራተት የሚፈልጉበት አንዳችም ምክንያት እንደሌላቸውም አውስተዋል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲና የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሰላህ የቀይ ባህር ወሰን የሌላቸው ሀገራት ተሳትፎ እንደማይቀበሉ ገለጹ። በተጨማሪም ቀይ ባህርን መጠበቅና ማስተዳደር በዋናነት የባህሩ ድንበር ተጋሪ ሀገራት ተግባር እንዲሆን አሳስበዋል። ሁለቱ ባለስልጣናት ይህንን የገለጹት ትናንት መጋቢት 14 ቀን 2017 ዓ.ም በካይሮ በቀጠናዊ መረጋጋት ጉዳይ ለሶማሊያ ድጋፍ በሚያደርጉበት መንገድ ስለ ሱዳን ወቅታዊ ሁኔታና ስለ ቀይ ባህር ደህንነት ዙሪያ በመከሩበት ወቅት መሆኑን የግብፁ መገናኛ ብዙሃን በዘገባቸው አስታውቋል። በውይይቱ ወቅት የግብፁ ውጭ ጉዳይ ሚኒስትር ዶክተር ባድል አብዱላቲና የሀገሪቱ የደህንነት ሹም ሜጀር ጀነራል ሐሰን ራሽድ መገኘታቸውን ዘገባዎች አመላክቷል። የኦስማን ሳላህና የአልሲሲ ውይይት በዋናነት ያተኮረው በአፍሪካ ቀንድ ዙሪያ ነበር ሲሉ ቃል አቀባያቸው መሐመድ ኤልሸናዊ ገልጸዋል። ሶማሊያን ለማገዝ ሁለቱ ሀገራት ቁርጠኛ መሆናቸውን በውይይቱ ተገልጸዋልም ተብሏል። ውድ የቻናላችን ተከታታዮች ለዛሬ ያቀረብናችሁ ዜናዎች እነዚህ ነበሩ። በቀጣይም ለምናቀርባቸው አዲስ መረጃዎች በቅድሚያ እንዲደርሳችሁ የሳብስክራይብ ምልክቱን በመጫን ልትከታተሉ እንችላላችሁ። ስላደመጣችሁ እናመሰግናለን። መልካም ጊዜ።